እናስተልኝ ሳይና ማንኤል ባላሎ ከሰላምታ ኢሚግሬሽን አገልግሎት የካናዳ ኢሚግሬሽን አማካሪ ነኝ። የዛሬ ቪዲዮ ላይ PFL ምንድነው? PFL የሚመጣላቸው እነማን ናቸው? እንዴት አድርገው መመለስ ይኖርባቸዋል የሚለውን በሰፊው እናያለን። የዛሬ ቪዲዮ ይዘት ለPFL ጠንካራ ምላሽ የመስጠት አስፈላጊነት ለማግለጥ ነው። ለመሆኑ PFL ምንድነው ያላችሁ ይሆናል። PFL ፕሮሲጀራል ፌርነስ ሌተር ማለት ነው። የካናዳ ፕሮሰስ ፍትሃዊ ሆኖ እንዲቀጥል የሚያግዝ አሰራር ነው። ለአመልካቾች አጥጋቢ መልስ እንዲሰጡ አጋጣሚ እንዲያገኙ ያደርጋል። ውሳኔ ለሚሰጠው ኦፊሰር ደግሞ አመልካቾቹ የሚሰጡትን መልስ ግንዛቤ ውስጥ በማስገባት ካድሎ ነፃ የሆነ ፍትሃዊ ውሳኔ እንዲሰጥ ያግዘዋል ማለት ነው። ማስተዋል ያለብን እዚህ ጋር PFL ማለት ይሄ ሁሉ ጊዜ የሚመጣልን ተጨማሪ መረጃ ያስፈልጋል ወይችን ፎርም ሞልተህ ላክ የሚል ኢሜል በተጋጋሚ ከሚመጣልን ከዛ በጣም በእጅጉ የተለየ ነገር ነው PFL ማለት። ባጭሩ PFL የምትል ኢሜል ከተላከላችሁ የካናዳ ኢሚግሬሽን ማመልከቻችሁ ሪጀክት ለመባል ሩብ ጉዳይ ላይ ደርሷል ማለት ነው። ያው ሪጀክት ስንል ማመልከቻው ውድቅ ሲሆን ማለት ነው። በጣም የተለመደ ቃል ስለሆነ ሪጀክት ይችን ቃል በዚህ ቪዲዮ ላይ እጠቀማለሁ ሪጀክት የሚለውን። የሚያሳዝነው PFL የምትል የመጨረሻ አጋጣሚ ሳይሰጡ ማመልከቻውን ሪጀክት የሚሉ ኦፊሰሮች ብዙ መሆናቸው ነው። እንደዚህ PFL የሚል አጋጣሚ ሳይሰጡ ሪጀክት ሲሉ ለኦፊሰሮቹ ምንም የሚያመጣባቸው ችግር የለም ከተጠያቂነት ነፃ ናቸው። ግን በዚህ በኩል ሪጀክት ከተባላችሁ በኋላ ያለው የይግባኝ ሂደት በሺዎች የሚቆጠር ገንዘብና አመታት የሚፈጅ በጣም አድካሚ አሰራር ነው። የለፋችሁት ያህል ለፍታችሁ ደግሞ ይግባኙ ራሱ ውድቅ የሚሆንበት ጊዜ አለ። ግን ይግባኝ ብላችሁ በጠበቃ ተከራክራችሁ ኦፊሰሩ የሰጠው ውሳኔ ስህተት ሆኖ በመገኘቱ ብታሸንፉ እናንተ ፕሮሰሳችሁ ተሳክቶ ካናዳ ተገባላችሁ። ገንዘባችሁና ጊዜያችሁ ግን ቀልጠ ነው የሚቀረው እንጂ የሚክሳችሁ አካል የለም። ያ የተሳሳተ ውሳኔ የሰጠው ኦፊሰር ደግሞ ከስራ ይባረር፣ ደሞዝ አይቆረጥ። ስለዚህ ምንም የሚያስገድዳቸው ነገር የለም PFL ለመስጠት። ስለዚህ በቅንነት PFL የምትለውን መልእክት የሚልኩ ኦፊሰሮች በእውነቱ ሊመሰገኑ ይገባል። ማመልከቻችሁ ችግር አለበት ወይም ግልጽ ያልሆነ ነገር አገኘሁበት እና ሪጀክት ከማለቴ በፊት የምትሉት ነገር ካለ አንድ የመጨረሻ አጋጣሚ ልስጣችሁ፣ ለዚህ ጉዳይ ማብራሪያ ስጡበት ብሎ ጉዳያችሁን የያዘው ኦፊሰር የሚልክላችሁ መደበኛ የማስጠንቀቂያ መልእክት ነው። ለአመልካቾች ስለ ጉዳያቸው ተገቢ የሆነ ማብራሪያ እንዲሰጡ መድረክ ይፈጥርላቸዋል። አብዛኛው ጊዜ 30 እስከ 60 ቀናት ይሰጣሉ መልስ ለመስጠት። ተጨባጭ ማስረጃ ለማሰባሰብ ጊዜ ጨምሩልን ብላችሁ ብትጠይቁም ያራዝማሉ። ትንሽ ምሳሌ ልስጣችሁ PFL ሊያስልክ የሚችሉ የተለመዱ ምክንያቶች። ምናልባት በጋብቻ ፕሮሰስ ላይ የባልና ሚስቱ ዝምድና ላይ ጥርጣሬ ካደረባቸው ወይ ደግሞ የቀድሞ ጋብቻ የተወሳሰበ ሆኖ ገና ትብትቡ ሳይፈታ የሁለተኛ የትዳር ጓደኛ ፕሮሰስ ላመለከተ ሰውም ይላካል። ወይ አንድ ስደተኛ የተሰደደበት አገር ዜጋ የሆነው ሰው ሲያገባ፣ ለምሳሌ ኢትዮጵያ ያለው የኤርትራዊ ስደተኛ የኢትዮጵያ ዜግነት ካለው ጋር ቢጋባ በኢትዮጵያ ሕግ በጋብቻ ዜግነት ማግኘት ይቻላል የሚል ጽሑፍ አለ። ስለዚህ በዚህ መሰረት ኦፊሰሩ ሪጀክት ያላቸው ኤርትራዊ ስደተኞች አሉ። እውነታው ግን ከዚህ የተለየ በመሆኑ ቶሮንቶ ውስጥ ያሉ ጠበቆች እነ ተክሌ ልዩ በዚህ ጉዳይ ተከራክረው ያሸነፏቸው ብዙ ኬዞች አሉ። አሁን ደግሞ እዝጌር ስጣቸው ኦፊሰሮቹ ቀጥታ ሪጀክት ከማለት ይልቅ ኤርትራዊ ስደተኛ ኢትዮጵያዊ ሲያገባ PFL እየላኩልን ነው። የካናዳ ሕግ ጠቅሰን ምላሽ በመስጠት ብዙ ማመልከቻዎች ከሪጀክሽን እየታደገን ነው። ሌላ ምሳሌ ያልሆንከውን መስለህ መቅረብ ሚስሪፕሬዘንቴሽን ነው የሚሉት። ብዙውን ጊዜ ወደ ዩናይትድ ስቴትስ አመልክተው እንደነበረ የሚደብቁ አመልካቾች አሉ። ስደተኛ ከሆኑ በተለይ ምናልባት ፓስፖርት እንደነበራቸው ወይ ፓስፖርት እንዳላቸው ለመደበቅ አስበው ይሆናል እንደዛ የሚያደርጉት። የባሰ የሚሆነው ግን ይሄን አፕላይ ሲያደርጉ ወደ አሜሪካ ከዱባይ ሆነው ይሆናል ያደረጉት። በዛች ጊዜ ደግሞ የስደተኛ ፕሮሰሱ ላይ ሲመረመር በዛች ጊዜ ስደተኛ ካምፕ ላይ ነበርኩ ብሎ ነው የጻፉት። እነሱ የነበሩት ግን ዱባይ ነው። ብቻ አደራ ምላችሁ PFL የምትባለው መልእክት አንዴ ብቻ የምትላክ ወርቃማ አጋጣሚ ስለሆነች ቀለል አድርጋችሁ እንዳታዩት ነው። PFL ወይም ፕሮሲጀራል ፌርነስ ሌተር የምትል ቃል በኢሜሉ አርዕስት ላይ ሰብጀክት ላይ ወይም ደግሞ ኢሜል ውስጥ ካለ ፈትሹ። ጉዳያችሁ የተወሳሰበ ስለሆነ እና ማመልከቻችሁ ቋፍ ላይ ስለደረሰ ነው እቺ ማስጠንቀቂያ ያዘል መልእክት የምትላክላችሁ። ስለዚህ አጋጣሚውን ጠንካራ ምላሽ ለመስጠት ተጠቀሙበት። በተደጋጋሚ የሚያጋጥመን ያለው አንዳንዶች PFL ይመጣላቸውና ለPFL እንደ ነገሩ አጭር ሰጥተው ሪጀክት ከተባሉ በኋላ ነው ወደ ቢሮአችን የሚደውሉት። ስለዚህ ረጅም መንገድ ይጠብቃቸዋል ከዛ በኋላ ማለት ነው። እንደኔ ግን PFL የሚል መልእክት ሲመጣላችሁ በዛ ጊዜ ነው የባለሙያ እርዳታ
መጠየቅ የተሻለ ነው። አብዛኛው ጊዜ ዝርዝር መግለጫ እስከነ የድጋፍ ሰነዶቹ እና አሳማኝ የሆነ መረጃዎች ማቅረብ ወሳኝ ነው። በጠበቃ የተሰጠ የፒኤፍኤል ምላሽ ውድቅ የሚሆንበት ጊዜም እኮ አለ። ግን ውሎ አድሮ ሪጀክት ከተባላችሁ በኋላ ይግባኝ ስትሉ በፒኤፍኤል የተሰጠው ምላሽ በይግባኙ ፕሮሰስ ሂደትም እንደገና ስለሚታይ ይግባኝ የማሸነፍ እድላችሁ ሰፊ ይሆናል ማለት ነው። ስለዚህ ሪጀክት ለመባል ሩብ ጉዳይ ላይ የደረሰ ፋይል ላይ በራሳችሁ ባትመልሱ ይመረጣል እያልኩ ነው። ለጠበቃ ወይም ለኮንሳልታንት ለኢሚግሬሽን አማካሪ የምትከፍሉት ገንዘብ ሊበዛባችሁ ይችላል። ግን በኋላ ሪጀክት ከተባላችሁ በኋላ ለይግባኝ የምትከፍሉት ገንዘብ እና የምትከስሩት ጊዜ ጋር ሲወዳደር ከወዲሁ ለፒኤፍኤል ተከፍሎ በባለሙያ ደህና የሆነ ምላሽ መሰጠቱ ያዋጣል። የግድ የኔ ኦፊስ ጋር ደውሉ እያልኩ አይደለም። ግን በጉዳዩ ልምድ ያለው ሀበሻ ጠበቃ ወይም ፈቃድ ያለው ኮንሳልታንት ፈልጋችሁ እርዳታ ጠይቁ እያልኩ ነው። ቸር ይግጠመን።